ሰላም ሰላም ውድ የቻናላችን ቤተሰቦች ዛሬ ደግሞ ፊዚክስ ፓርት ዋን ይዘንላችሁ መጥተናል። በዛሬ ቆይታችን ደግሞ ለናቹራል ሳይንስ ተማሪዎች ከ30 ጥያቄዎችን ከነ ማብራሪያ ለማየት እንሞክራለን። እንደገና ለፓርት ቱ ደግሞ በቀጣይ ይዘንላችሁ እንቀርባለን ማለት ነው። ስለዚህ ሰርቲን ፊዚክስ ኩዌስችን ፍሮም ላስት ይር ናሽናል ኤግዛም ሪመዳል ፊዚክስ ናሽናል ኤግዛም ኩዌስችን ዊዝ ኤክስፕላኔሽን ለማየት እንሞክራለን ማለት ነው። የመጀመሪያው ጥያቄ ሰው ምንድነው? ካሊብሬቲንግ ሜዠሪንግ ኢንስትሩመንት ኢንሹር ኤ ኢንክሪዝድ ፕሪሲሽን ዲ ቢ ሪዲዩስድ ኮስት ሲ አኪሬሲ ኦፍ ሪዲንግ ዲ ፋስተሪንግ ሜዠርመንት። እንግዲህ ጥያቄውን አንደርስታንድ ማድረግ ነው አይደለ? ካሊብሬቲንግ ሜዠሪንግ ኢንስትሩመንት ኢንሹር ሊያደርግልን የሚችለው እዚህ ከተዘረዘሩት ውስጥ የትኛው ነው እያለን ያለ ነው። ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ሲ ነው አይደለ? አኪሬሲ ኦፍ ሪዲንግን ነው። ስለዚህ ካሊብሬቲንግ ሜዠሪንግ ኢንስትሩመንት ኢንሹር ሊያደርግልን የሚችለው። ስለዚህ ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን ማለት ነው። እና እንደዚህ አይነት እጅግ ሰግኒፊካንስ የሆኑ እጅግ ጠቃሚ የሆኑ ጥያቄዎችን በማየትና በመለማመድ ከፊት ለፊታችሁ ላለ ፈተና ደግሞ ራሳችሁን ሬዲ እንድታደርጉ ሪከመንድድ እናደርጋለን። ጥያቄ ቁጥር 2 ደርሰናል። ኤ ሴፍቲ ፕሪኮሽን ዌን ዩዚንግ ኤ መርኩሪ ተርሞሜትር ኢዝ ኤ ዊሪንግ ግሎቭ ቱ አቮይድ ኤሌክትሪክ ሾክ ቢ አቮይዲንግ ኢንሃሌሽን ኦፍ መርኩሪ ቫፐር ኢፍ ብሮከን ሲ ዩዚንግ ኢት ኢን ዳይሬክት ሳንላይት ዲ ደግሞ ስቶሪንግ ኢትስ ሆሪዞንታሊ። ስለዚህ ምንድነው ሴፍቲ ፕሪኮሽን ነው አይደለ? ወይን ዩዚንግ መርኮሪ ተርሞሜትር በምንጠቀምበት ጊዜ ስለዚህ ማድረግ ያለብን ጥንቃቄ ምንድነው ነው እያለን ያለው ማለት ነው ጥያቄ። ስለዚህ ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ቢ ነው አይደለ? አቮይዲንግ ኢንሃሌሽን ኦፍ መርኩሪ ቫፐር ኢፍ ብሮከን። ስለዚህ ተሰብሮ ሰው ኢንሃሌ ወይም ደግሞ እንዳንስብ መርኩሪውን ማለት ነው ያን ለመከላከል እንደዚህ አይነት ፕሪኮሽን መውሰድ እጅግ አስፈላጊ ነው ማለት ነው። So the next question is which type of vector represents the location of a point in space? ስለዚህ ከሚከተሉት የትኛው ቬክተር ነው ፖይንት ኢን ስፔስ ሪፕሬዘንት የሚያደርገው አይደለ? ኤ ዩኒት ቬክተር፣ ቢ ፖዚሽን ቬክተር፣ ሲ ኮሊኒየር ቬክተር፣ ዲ ደግሞ ኮፕላረን ቬክተር። ስለዚህ ከሚከተሉት ውስጥ የትኛው ቬክተር ነው ሪፕሬዘንት the location of point in space ሎኬሽን ኦፍ ፖይንትን ኢን ስፔስ ሪፕሬዘንት የሚያደርግልን የትኛው ታይፕ ኦፍ ቬክተር ነው ጥያቄያችን አይደለ? ስለዚህ ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ፖዚሽን ቬክተር ነው። ስለዚህ ፖዚሽን ቬክተር በምንልበት ጊዜ it is a type of vector that represent the location of a point in space። ስለዚህ ይሄን በፍጹም መርሳት የለባችሁ ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። the next question is if two vector act in the opposite direction which is true። ስለዚህ ሁለቱ የተሰጡን ቬክተሮች ምንድነው in opposite direction ነው አይደለ ያሉት። ስለዚህ which is true ነው። a they are collinear፣ c b they are coplanar፣ c they are perpendicular፣ d they are concurrent። ስለዚህ ሁለቱ የተሰጠን ቬክተሮች in the opposite direction ከሆኑ እዚህ ከተዘረዘሩት ውስጥ ወይም ደግሞ ከተሰጡን አማራጮች ውስጥ የትኛው ነው እውነት ሊሆን የሚችለው ፕሪንሲፕል ነው ጥያቄያችን ባጭሩ እያለን ያለው። ኤ they are collinear ናቸው፣ ቢ they are coplanar ናቸው፣ ሲ ደግሞ they are perpendicular ናቸው፣ ዲ ደግሞ they are concurrent ናቸው። ስለዚህ ሁለቱ ቬክተሮች in the opposite direction ከሆኑ ሁልጊዜ ምንድን ናቸው? they are in the collinear ናቸው ማለት ነው። ስለዚህ በፍጹም እንዳትረሱ in opposite direction ሆኖ ሁለቱ ቬክተሮች ሁልጊዜ ምንድን ናቸው? they are ኮሊኒየር ናቸው ማለት ነው። ይሄን እንደ ናቹራል ተማሪ በፍጹም መርሳት የለባችሁም ማለት ነው። ጥያቄ ቁጥር 5 ደርሰናል። ዋት ኢዝ the result of scalar ፕሮዳክት ወይም ደግሞ ዶት ፕሮዳክት ኦፍ ቱ ቬክተር የምንላቸው አሉ አይደለ? ስለዚህ the result of ስካለር ፕሮዳክት ወይም ዶት ፕሮዳክት ኦፍ ቱ ቬክተር ምንድን ነው? ኤ another vector፣ ቢ ስኬላር ኳንቲቲ፣ ሲ ዜሮ፣ ዲ ኔጌቲቭ ቫሊዩ። ይሄ በጣም ቀለል ያለ ነው አይደለ? what are the result of dot product of the two vector ተብለን ስንጠየቅ ትክክለኛ መልሳችን ስካላር ኳንቲቲ ነው ልናገኝ የሚችለው አይደለ? ምክንያቱም ሁለት ዶት ፕሮዳክት ወይም ደግሞ ስካላር ፕሮዳክት ተሰጥቶን እንትን በምንልበት ጊዜ ስካላር የሆነ ኳንቲቲን በመጨረሻ እናገኛለን ማለት ነው።
አብዛኛው ጥያቄዎች ቀለል ያሉ ናቸው። ነገር ግን ያው ቤዚክ ነገሩን አንደርስታንድ ማድረግ እጅግ አስፈላጊ ነው። the next question is what is the angle between two vector from their vector product to have a maximum magnitude? ጥያቄውን አንደርስታንድ አድርጉ። what is the angle between two vector for their vector product to have maximum magnitude? a 0 degree, b 45 degree, ሲ 90 ዲግሪ፣ ዲ 118 ዲግሪ። ስለዚህ ትክክለኛ መልሳችን ሊሆንልን የሚችለው ምንም ጥያቄ የለውም ሲ ነው አይደለ? 90 ዲግሪ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ the correct answer is ሲ ይሆናል ማለት ነው። እንግዲህ በዛሬ ቆይታችን ፓርት 2 ፊዚክስ 30 ጥያቄዎችን ከነማብራሪያ ከላስት ይር ናሽናል ኤግዛም እያየናለን። ሰው ዞሮ ዞሮ ጥያቄ በዚህ አይነት ወይ ስለምትጠየቁ ናቹራል ተማሪዎች ፊዚክስን በዚህ ወይ አንደርስታንድ እንድታደርጉ ይሆን እንላለን ማለት ነው። ጥያቄ ቁጥር 7 ደርሰናል። ኢን ቬክተር አዲሽን ኢፍ ቬክተር ኤ እንደ ቢ አር አድድ what vector is formed using triangular method? A, the vector that goes from the tail of A to the head of B. B, the vector that goes from the tail of B to the tail of head A. C ስናይ ደግሞ the vector from the tail of A to the tail of B. D, the vector that goes from the head of A to the head of B. ስለዚህ ትክክለኛ መልሳችን ምንም ጥያቄ የለውም the vector goes from the tail of A to the head of B የሚለው ትክክለኛ መልሳችን ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 8 ደርሰናል። እንግዲህ ስላይዱን ስናዘጋጅ ትንሽ ኮንደንስድ ይሆናል አይደለ? ስለዚህ በዛ ወይ አንደርስታንድ እንድታደርጉን ይሁን። ጥያቄ ቁጥር 8 what is the relationship between a vector product and the angle between the two vector? ስለዚህ ሪሌሽንሺፕ ነው አይደለ ተጠየቅነው። what is the relationship between a vector product and the angle between the two vector? ስለዚህ የሁለቱ ሪሌሽንሺፕ ምን ይመስላል ነው በአጭሩ ጥያቄያችን እያለን ያለ። a the vector product is proportional to the cos of the angle between them. b the vector product is proportionally to the sine of the angle between them. C the vector product is proportional to the tan of the angle between them. D ደግሞ the vector product is not related to the angle. ስለዚህ ምን አይነት ፕሮፖርሽን ነው አለ እያለን ያለው ምንም ጥያቄ የለውም። the correct answer is the vector of the product is proportional to the sine of the angle between them የሚለው ትክክለኛ መልሳችን ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ። ጥያቄ ቁጥር 9 ደርሰናል። ጥያቄ ቁጥር 9 what is the position in the physics? ስለዚህ ፖዚሽን in the physics ምንድን ነው ነው? A the speed of an object. B the direction of an object is moving. C an object location where respect to a reference point. D an object's mass. ቀለል ያለ ጥያቄ ነው አይደለ? ፖዚሽን in the physics ምን ማለት ነው ነው አይደለ ጥያቄያችን እያለ ያለው። ስለዚህ ሁላችሁም እንደምታውቁት ይሄ በጣም ቀለል ያለ ጥያቄ ነው አይደለ? ስለዚህ the correct answer is ምንም ጥያቄ የለውም። position in the physics means it is an object location with respect to a reference point ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። so the correct answer is ሲ ይሆናል ማለት ነው። so question number 10 ደርሰናል። the difference between average speed and average velocity. ስለዚህ የአቨሬጅ ስፒድ እና የአቨሬጅ ቬሎሲቲ ልዩነታቸው ምንድን ነው ነው እያለን ያለው ጥያቄ። ኤ አቨሬጅ ስፒድ ኮንሲደርድ ዳይሬክሽን ዋይል አቨሬጅ ቬሎሲቲ ዳዝ ናት። ቢ አቨሬጅ ቬሎሲቲ ኮንሲደርድ ዳይሬክሽን ዋይል አቨሬጅ ስፒድ ዳዝ ናት። ሲ አቨሬጅ ስፒድ ኢዝ ኦልዌይስ ግሬተር ዛን አቨሬጅ ቬሎሲቲ። ዲ ዴር ኢዝ ኖ ዲፍረንስ። ስለዚህ በእናንተ መረዳት በተማራችሁ መሰረት ስለዚህ አቨሬጅ ስፒድ ምን ማለታችን ነው፣ እንግዲህም ደግሞ አቨሬጅ ቬሎሲቲ ስንል ምን ማለታችን ነው የሚለውን ወይ አንደርስታንድ ማድረግ እጅግ ጠቃሚ ነው ማለት ነው። እንግዲህ ሁልጊዜ እንደምንላቸው ለቻናላችን አዲስ ሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንዲሁም ለእናንተ ኤግዛም ለሚወስዱ ናሽናል ሪሜዳል ኤግዛም ለሚወስዱ ጓደኞቻችሁ ሼር እንድታደርጉ እንዲሁም ከፊት ለፊት ላለ ፈተና ራሳችሁን እንድታዘጋጁ ይሁን እንላለን። ዛሬ በፓርት 1 ደግሞ 30 ጥያቄ ፊዚክስ
ባለፈው ዓመት የወጣ ጥያቄ እየሰራንላችሁ አለን። ቀጣይ ፓርትም ደግሞ እኛን በመከታተል ማግኘት ትችላላችሁ። ስለዚህ ኮሬክት አንሰር ኢዝ ቢ ነው አይደለ? ስለዚህ ሜን ዲፍረንስ ቢትዊን አቨሬጅ ስፒድ እንደ አቨሬጅ ቬሎሲቲ በምናይበት ጊዜ አቨሬጅ ቬሎሲቲ ኮንሲደር ዳይሬክሽን አይደለ? ስለዚህ አቨሬጅ ቬሎሲቲ ዳይሬክሽንን ኮንሲደር ያደርጋል። ነገር ግን አቨሬጅ ኦፍ ስፒድ ደግሞ ዳዝናት ኮንሲደር ዳይሬክሽን። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ሶ ኬሽን ነምበር 11 ደርሰናል። ኢንስታንታነስ ቬሎሲቲ ኢዝ ኢንስታንታነስ ወይም ደግሞ ቅጽበታዊ ቬሎሲቲ ነው አይደለ? ስለዚህ ኢንስታንታነስ ቬሎሲቲ ስንል ምን ማለታችንን ነው? ኤ the velocity at specific moment in a time, B the average velocity over a long period, C always equal to average velocity, D the velocity when acceleration is zero። ስለዚህ ኢንስታንታነስ ቬሎሲቲ ማለት ምን ማለት ነው? አይታችሁ ከሆነ አብዛኛው ጥያቄዎቹ ምንድን ናቸው? ቤዚክ ናቸው። በቃ አይደለ? ማለት ቤዚክ ነው በምንልበት ጊዜ ቤዚክ ኮንሰፕት አንደርስታንድ ማድረግ እጅግ አስፈላጊ ነው። ጀስት እዛ ያለውን ሀሳብ መሸምደድ ሳይሆን፣ ስለዚህ ኢንስታንታነስ ቬሎሲቲ ስንል ምን ማለት ነው የሚለውን ነገር ሀሳቡን አንደርስታንድ ማድረግ እጅግ አስፈላጊ ነው። ምክንያቱም ያን ነገር አንደርስታንድ ካደረግን በተለያየ ወይ ቃላቶችን ቀያይሮ ቢመጡም ሰው በቀላሉ ልንሸወድ አንችልም ማለት ነው። ስለዚህ ኢንስታንታነስ ቬሎሲቲ በምንልበት ጊዜ ቬሎሲቲ አት ስፔሲፊክ ሞመንት ኢን ታይም ነው አይደለ? ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። እንግዲህ ምንም ጥያቄ የሌለው ኢንስታንታነስ ቬሎሲቲ በምንልበት ጊዜ ቬሎሲቲ አት ስፔሲፊክ ሞመንት ኢን ታይም የምለው ትክክለኛ የኢንስታንታነስ ቬሎሲቲ ዲፊኒሽን ይሆናል ማለት ነው። ሶ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። ኔክስት ኩዌሽን ኔጌቲቭ አክስለሬሽን ሚንስ ሶ አክስለሬሽን ስንል ቼንጅ ኢን ቬሎሲቲ ኦቨር ቼንጅ ኢን ታይም ነው አይደለ? ስለዚህ ኔጌቲቭ አክስለሬሽን ስንል ደግሞ ምን ማለት ነው ጥያቄው እያለን አለ። ኤ the object speeding up, B the object is slowing down, C the object is moving in the positive direction, D the object is moving at a negative direction። ስለዚህ what are the term negative acceleration? ስለዚህ እንደዚህ አይነት ነገሮችን አንደርስታንድ ማድረግ እጅግ አስፈላጊ ነው አይደል? አንዳንድ ጥያቄዎች ስትሬት ፎርዋርድ ናቸው። ስለዚህ በቀላሉ መመለስ ትችላላችሁ። ራሳችሁን ከፊት ለፊት ላለ ኤግዛም ማዘጋጀት ትችላላችሁ። ስለዚህ ምንም ጥያቄ የለውም። ኔጌቲቭ አክስለሬሽን የምንልበት ጊዜ ኦብጀክት ኢዝ ስሎዊንግ ዳውን አይደለ? የሆነ ከፍታ ይኖራል። ከዛ ከፍታ ሰው ሳም ኦብጀክት ስሎው ዳውን ወይም ወደ ታች በሚወርድበት ጊዜ ሰው ምን እንላለን? ኔጌቲቭ አክስለሬሽን እንላለን ማለት ነው። ዳት ሚንስ ኔጌቲቭ አክስለሬሽን ኢዝ ዳት ሪፕሬዘንት ወይም ደግሞ ምንን ኢንዲኬት ያደርጋል? ኦብጀክት ኢዝ ስሎዊንግ ዳውን የምለው ትክክለኛ መልሳችን ይሆናል ማለት ነው። ሰው ይሄን በዚህ ወይ አንደርስታንድ እንድታደርጉ እንደ ግሬስ ሰው ሪከመንድድ እናደርጋለን ማለት ነው። ስለዚህ ቀጣይ ጥያቄያችን ደግሞ ምንድን ነው? አን ኦብጀክት ሙቭ 10 ሜትርስ ኖርዝ። ስለዚህ ኦብጀክታችን 10 ሜትር ሙቭ ወደ ኖርዝ ነው፣ 5 ሜትር ኢስት ነው፣ 10 ሜትር ሳውዝ ደን 5 ሜትርስ ዌስት። ስለዚህ ዋት ኢዝ ዲስፕሌስመንት? እንግዲህ ዲስፕሌስመንት ስንል ሾርቴስት ፓዝ ነው አይደለ? ሾርቴስት ፓዝ ኦፍ ዲስታንስ ነው። ስለዚህ አንድ ኦብጀክት አለ ብለን እናስብ። ሙቭ እያደረጋለው 10 ሜትር ወደ ኖርዝ ነው። እንደገናም ደግሞ 5 ሜትር ወደ ኢስት ነው፣ 10 ሜትር ወደ ሳውዝ ነው። ደን ፋይናሊ ደግሞ 5 ሜትር ወደ ዌስት። ስለዚህ ዲስፕሌስመንታችን ስንት ይሆናል ነው ጥያቄያችን እያለን ያለው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ስንት ይሆናል ማለት ነው? ሰው 0 ሜትር ይሆናል ማለት ነው። ምክንያቱም የሄደበትን ሰው እንትን በምንልበት ጊዜ በምንሰራበት ጊዜ ሰው 0 ሜትር ይሆናል ዲስፕሌስመንቱ አይደለ? ስለዚህ 10 ሜትር ወደ ኖርዝ ሄደ፣ እንደገናም ደግሞ 10 ሜትር ወደ ኢስት ሄደ፣ እንደገና 10 ሜትር ወደ ሳውዝ፣ እንደገና 5 ሜትር ወደ ዌስት ሲሄድ ደግሞ ዲስፕሌስመንታችን ምን ይሆናል ማለት ነው? 0 ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ይሆናል። ኔክስት ኩዌሽን ዋት ኢዝ ዘ ፎርሙላ ፎር አቨሬጅ አክሰለሬሽን? እንግዲህ የአቨሬጅ አክሰለሬሽን ፎርሙላ እንግዲህ ስትሬት ፎርዋርድ የሆነ ጥያቄ ነው አይደለ የተጠየቅነው። ኤ አክሰለሬሽን ኢዝ ኢኳል ቱ ቪቲ፣ ቢ አክሰለሬሽን ኢዝ ኢኳል ቱ ዲ ኦቨር ቲ፣ ሲ አክሰለሬሽን ኢዝ ኢኳል ቱ ቼንጅ ኢን ቬሎሲቲ ኦቨር ቲ። ወደ ዲ በምንመጣበት ጊዜ ደግሞ አክስለሬሽን ኢዝ ኢኳል ቱ ፋይናል ቬሎሲቲ ፕላስ ኢኒሻል ቬሎሲቲ ኦቨር ታይም ይሆናል ማለት ነው። ስለዚህ ጥያቄያችን ምንድነው? ዋት ኢዝ ዘ ፎርሙላ ፎር አቨሬጅ አክስለሬሽን? ስለዚህ አቨሬጅ አክስለሬሽን በምንልበት ጊዜ ሰው ፎርሙላችን ምን ይሆናል ነው አይደል? ጥያቄው እያለን ያለው ምንም ጥያቄ የለውም።
አቨሬጅ ኦፍ አክስለሬሽን ኢዝ ኢኳል ቱ ቼንጅ ኢን ቪ ቼንጅ ኢን ቬሎሲቲ በምንልበት ጊዜ ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ሲካፈል ለታይም ትክክለኛ መልሳችን ይሆናል ማለት ነው። ሶ ዘ ኔክስት ኩዌሽን ኢፍ a car is moving at 20 meter per second and slams on its brake to accelerate at a rate of minus 4 meter per second square, how long it take to come to a stop? A 5 second, B 80 ሰከንድ፣ ሲ 16 ሰከንድ፣ ዲ ደግሞ 10 ሰከንድ። እንግዲህ አልፎ አልፎ እንደዚህ አይነት ቀለል ያሉ ካልኩሌሽኖች ይመጣሉ። ያው በዚህ ጊዜ የተሰጠንን አንደርስታንድ ማድረግ ነው ፕላስ የተጠየቅነውን ነገር ማወቅ ከዛ ሶሉሽኑን መፈለግ ሰው በቀላሉ እንድንመልስ እንደገና ሰዓታችንን እንድቆጥብ ይረዳናል ማለት ነው። ስለዚህ የተሰጠን ኢኒሻል ቬሎሲቲ 20 ሜትር ፐር ሰከንድ ተሰጥቶናል። አክሰለሬሽኑ ደግሞ ሰው ኔጌቲቭ 4 ሜትር ፐር ሰከንድ ስኩዌር ተሰጥቶናል አይደለ? ዲክላሬሽን ነው ማለት እየቀነሰ ምናምን አይነት ነገር ነው። ሶ ስፒዳችን ደግሞ 0 ሜትር ፐር ሰከንድ ነው አይደለ? ካምቱ ስቶፕ። ስለዚህ ኢኩዌሽን በምናይበት ጊዜ ፋይናል ቬሎሲቲ ኢዝ ኢኳል ቱ ሰው ኢኒሻል ቬሎሲቲ ፕላስ አክሰለሬሽን ታይም የሚል ፎርሙላ አለን አይደለ? ስለዚህ በዚህ ሪፕሬዘንት ማድረግ ነው። እዚህ ጋር እንግዲህ ስፒዳችን ሰው 0 አለ፣ 0 ሜትር ፐር ሰከንድ አለን። ሰው ኢኒሻል እዚህ ጋር እንዳያችሁ ኢኒሻል ቬሎሲቲ ደግሞ ምን አለን? 20 ሜትር ፐር ሰከንድ አለን። እንደገና አክሰለሬሽን እንግዲህ እዚህ ጋር እንዳያችሁት አለን። ስለዚህ የተጠየቅነው እኛ ምንድን ነው? ቲ ነው አደለ? ስለዚህ ቲ ምንም ጥያቄ የለውም። ቲ ኢዝ ኢኳል ቱ 5 ሰከንድ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቲ ኢዝ ኢኳል ቱ 5 ሰከንድ የምለው ትክክለኛው መልሳችን ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንግዲህ በዚህ ቻናል ላይ በዋናነት ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ አምና የተፈተኑ ናሽናል ኤግዛም ጥያቄውን ከነማብራራ በፓርት 1 እና ፓርት 2 ከፋፍለን በየሳብጀክቱ ኦር በየኮርሱ እየሰራንላችኋለን። ዛሬ ደግሞ በዚህ ፓርት 1 ላይ ፊዚክስ ለናቹራል ተማሪዎች እየሰራን አለን። እንዲሁም ሶሻል ተማሪዎችም ደግሞ የእናንተን እዚሁ ማግኘት ትችላላችሁ። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ ቪዲዮን ላይክ ማድረግ ነው። መልካም ጥናት መልካም ቆይታ እንላለን። እንግዲህ ጥያቄ ቁጥር 15 ደርሰናል። ሰው ጥያቄ ቁጥር 15ን ደርሰናል። 5 ሰከንድ ብለን ሰርተናል አይደለ? ትክክለኛ መልሳችን ያው እንደዛ ይሆናል። ጥያቄ ቁጥር 16 አቨሬጅ ቬሎሲቲ ዲፈር ፍሮም ኢንስታንታነስ ቬሎሲቲ ኢን ዳት አቨሬጅ ቬሎሲቲ ኢዝ ፎር ኦብጀክት ዛት ዶንት ሙቭ፣ ቢ ኦንሊ ፎር ስኬለር ዩኒትስ፣ ሲ ሜዠርድ ኦቨር አን ኢንታየር ትሪፕ፣ ዲ ደግሞ ሜዠርድ አት ዋንስ ስፔሲፊክ ታይም። ስለዚህ አቨሬጅ ቬሎሲቲ ከኢንስታንታነስ ቬሎሲቲ የምንለይበትን መንገድ ነው አይደለ የተጠየቅነው። ስለዚህ አቨሬጅ ቬሎሲቲን ሁልጊዜ ስናስታውስ ሜዠርድ ኦቨር አን ኢንታየር ትሪፕ የሚለውን ቤዚክ ኮንሰፕት ሰው መቼም መርሳት የለብንም ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ዘ ኔክስት ኩዌሽን ኢዝ አን ኦብጀክት ሙቪንግ ዊዝ ዩኒፎርም ሞሽን ከቨርስ ኢኳል ብላንክ ኢን ኢኳል ኢንተርቫል ኦፍ ዳሽ። ስለዚህ በፊልድ ብላንኩ ላይ ስለዚህ የኮንሰፕቱን አንደርስታንድ አድርጎ መመለስ ነው አይደለ? አን ኦብጀክት ሙቪንግ ዊዝ ዩኒፎርም ሞሽን ከቨር ኢኳል ፕላስ ብላንክ ኢን ኢኳል ኢንተርቫል ኦፍ ዳሽ። ኤ አክሰለሬሽን እንደ ታይም፣ ቢ ቬሎሲቲ እንደ ዲስታንስ፣ ሲ ዲስታንስ እንደ ታይም፣ ዲ ደግሞ ታይም እንደ ዲስታንስ። ስለዚህ ሀሳቡን አንደርስታንድ ማድረግ በቂ ነው አይደለ? ስለዚህ ዲስታንስ እና ታይም ነው። ስለዚህ አን ኦብጀክት ሙቪንግ ዊዝ ዩኒፎርም ሞሽን ከቨር ዋትስ ኢኳል ዲስታንስ ነው አይደለ? ኢን ኢኳል ኢንተርቫል ኦፍ ታይም ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ዲስታንስ የምለውና ሶ ታይም የምለው ትክክለኛ ፊል ዘ ብላንኩ ላይ የምናስገባው ይሆናል ማለት ነው። ሶ ዘ ኔክስት ኩዌሽን ኢዝ አን ኦብጀክት ሃዝ አን ኢኒሻል ቬሎሲቲ ኦፍ 10 ሜትር ፐር ሰከንድ አለን። ኢኒሻል ቬሎሲቲ ይህን እንዳትረሱ። አን ኢኒሻል ቬሎሲቲ 10 ሜትር ፐር ሰከንድ and come to rest with a uniform declaration of አክስለሬሽን ነው አይደለ? 2 ሜትር ፐር ሰከንድ ስኩዌር አለን። ስለዚህ ዋት ዲስታንስ ከቨር ቢፎር ስቶፒንግ። ስለዚህ ከመቆሙ በፊት ከቨር የሚያደርገው ዲስታንስ ሰው ምንድን ነው? ምን አይል ነው ነው? ኤ 5 ሜትር፣ ቢ 25 ሜትር፣ ሲ 15 ሜትር፣ ዲ 10 ሜትር። ስለዚህ ይህንንም በቅድሙ ወይ የተሰጠንን እናወጣለን። ስለዚህ ኢኒሻል ቬሎሲቲ አለን 10 ሜትር ፐር ሰከንድ አለን።
ከዛ ፋይናል ቬሎሲቲ 0 ሜትር ፐር ሰከንድ ነው አይደለ? ስለዚህ አክሰለሬሽን እንግዲህ ማይነስ 2 ሜትር ፐር ሰከንድ ስኩዌር አለን። ሰው ኢኩዌሽን ደግሞ እንደምታውቁት ቪ ስኩዌር ኢዝ ኢኳል ቱ ዩ ስኩዌር ፕላስ 2ኤስ የሚል አለን። ስለዚህ በዚህ ቦታ መተካት ነው አይደለ? የተጠየቅነው ደግሞ ዲስታንስ ነው። ስለዚህ ሁሉንም ከተካን በኋላ በዚህ ፎርሙላ 4ኤስ ኢዝ ኢኳል ቱ 100 ይቀራል። ኤስ ደግሞ ኦቨር 4 በምናደርግበት ጊዜ 25 ሜትር ይመጣል ማለት ነው። ሶ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ስለዚህ አንዳንዴ እንደዚህ አይነት ቤዚክ የሆኑ ጥያቄዎች ይመጣሉ፣ ቀለል ያሉ ካልኩሌሽኖች። ስለዚህ ይሄን ደግሞ አንደርስታንድ አድርጋችሁ እንድትመልሱ እነዚህ ቀለል ያሉ ፎርሙላዎችን ማስታወስ እጅግ አስፈላጊ ነው ማለት ነው። እንግዲህ በዛሬ ቆይታችን ከዚህ በፊትም እንዳልናቸው 30 ፊዚክስ ኩዌስችን ፍሮም ዘ ላስት ይር ናሽናል ኤግዛም ከነ ማብራሪያ እየሰራንላችሁ አለን። ስለዚህ እንድትከታተሉ እስከ መጨረሻ ቪዲዮን በማየት በብዙ እንድትጠቀሙ ሪከመንድድ እናደርጋለን። ጥያቄ ቁጥር 19 ደርሰናል። ከርቭድ ላይን ኦን ዲስታንስ ታይም ግራፍ ሪፕሬዘንት ኤ ዩኒፎርም ሞሽን፣ ቢ ዩኒፎርምሊ አክስለሬትድ ሞሽን፣ ሲ ኦብጀክት አት ሬስት፣ ዲ ደግሞ ኮንስታንት ቬሎሲቲ። ስለዚህ ጥያቄው ምንድን ነው? ከርቭድ ላይን ኦን ዲስታንስ ታይም ግራፍ ሪፕሬዘንትስ ኤ ዩኒፎርም ሞሽን፣ ቢ ዩኒፎርምሊ አክስለሬትድ ሞሽን፣ ወደ ሲ በምንመጣ ደግሞ ኦብጀክት አት ሬስት፣ ዲ ደግሞ ኮንስታንት ቬሎሲቲ ነው እያለን ያለን። ስለዚህ ትክክለኛ መልሳችን ዩኒፎርምሊ አክስለሬትድ ሞሽን ነው። ስለዚህ ከርቭድ ላይን ኦን ዲስታንስ ታይም ግራፍ የሚገልጸው ምንድን ነው? ምንም ጥያቄ የለውም። ዩኒፎርምሊ አክስለሬትድ ሞሽንን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ the next question, if an object is accelerating uniformly its velocity is። ስለዚህ ምንድን ነው ኦብጀክቱ ዩኒፎርምሊ ነው አክስለሬትድ እየሆነ ያለው። ስለዚህ ኢትስ ቬሎሲቲ ምን ይሆናል ነው አይደለ ጥያቄያችን። ኤ ኮንስታንት፣ ቢ ቼንጅ አት ኮንስታንት ሬት፣ ሲ ቼንጅ አት ነን ኮንስታንት ሬት፣ ዲ ደግሞ ዜሮ። ስለዚህ የጥያቄውን ሀሳብ አንደርስታንድ ማድረግ ነው። ስለዚህ ኦብጀክታችሁ አክስለሬት እያደረገ ያለው ዩኒፎርምሊ ነው። ስለዚህ ዩኒፎርምሊ አክስለሬትድ የሚያደርግ ከሆነ ቬሎሲቲያችሁ ምን ይሆናል ነው። ስለዚህ ይሄን ለመመለስ አክስለሬሽን ኢዝ ኢኳል ቱ ቼንጅ ኢን ቬሎሲቲ ኦቨር ቼንጅ ኢን ታይም የሚለውን ፕሪንሲፕል ማስታወስ እጅግ አስፈላጊ ነው አይደለ? ስለዚህ ምንም ጥያቄ የለውም። ቼንጅ አት ኮንስታንት ሬት ነው የሚሆነው። ለምን ሲባል አክስለሬሽን ኢዝ ኢኳል ቱ ዳይሬክትሊ ፕሮፖርሽናሊቲ ዊዝ ቬሎሲቲ ነው አይደለ? ስለዚህ ኦብጀክታችን አክስለሬት እያደረገው በዩኒፎርምሊ ከሆነ ቬሎሲቲ ደግሞ ቼንጂንግ አት ኮንስታንት ሬት ነው ሊሆን የሚችለው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል። ይሄን በዛ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። The next question, an object is thrown vertically downwards, its acceleration is A 0, B G acceleration due to gravity, C ደግሞ ማይነስ ጂ ይላል ኔጌቲቭ አክስለሬሽን ዱ ቱ ግራቪቲ፣ ዲ ኮንስታንት ኤንድ ነን ዜሮ። ስለዚህ ጥያቄውን ሀሳቡን አንደርስታንድ ማድረግ ነው አይደለ? አን ኦብጀክት ኢትስ ትሮን ቨርቲካሊ ደን ዳውንዋርድ አይደለ? ስለዚህ አክስለሬሽኑ ምን ይሆናል ነው እየተባልን ያለ ነው። ስለዚህ ይህን ለመመለስ አንደርስታንድ ማድረግ ቤዚክ ኮንሰፕቱን እጅግ አስፈላጊ ነው አደለ? ፕሪንሲፕሎችን ማስታወስ፣ አንዳንድ ፕሪንሲፕሎችን ማስታወስ ይህን ጥያቄን በቀላሉ እንድንመልስ ሰፖርት ያደርጋናል ማለት ነው። ስለዚህ ጂ ነው አደለ? አክስለሬሽን ዱ ቱ ግራቪቲ ነው። አንድ ኦብጀክት ቨርቲካሊ ከተወረወረ በኋላ ያ የተወረወረው ወዴት ይመለሳል? ዳውንዋርድ ወደ ታች ይመለሳል። ስለዚህ ኢትስ አክስለሬሽን ዱ ቱ ግራቪቲ ወይም ደግሞ ጂ ነው የምንለው። ስለዚህ ይሄ በጣም ቀለል ያለ ጥያቄ ነው። ያው ቶሎ እንደምትመልሱት እኛም ተስፋ እናደርጋለን። ሰው ጥያቄ ቁጥር 22 ደርሰናል። አን ኦብጀክት ኢዝ ትሮውን አፕዋርድ ዊዝ አን ኢኒሻል ቬሎሲቲ ኦፍ 20 ሜትር ፐር ሰከንድ ሃው ሎንግ ዊል ኢት ቴክ ቱ ሪች ኢትስ ሃይስት ፖይንት አሲዩሚንግ ጂ ግራቪቲ 10 ሜትር ፐር ሰከንድ ስኩዌር በመጠቀም ማለት ነው። ስለዚህ ይህንንም ቅድም ባልነው ፕሪንሲፕል ሰው የተሰጠኑን ነገር እናወጣለን። ኢኒሻል ቅድም እንዳያችሁም እዚህ ጋር ኢኒሻል አለን አይደል? ቬሎሲቲ ኢኒሻል ቬሎሲቲ 20 ሜትር ፐር ሰከንድ አለን አፕዋርድ። አት ሃይስት ፖይንት ፋይናል ቬሎሲቲ ምን ይሆናል? 0 ሜትር ፐር ሰከንድ ይሆናል። ይህ የምታውቁት ፕሪንሲፕል ነው። ስለዚህ አክስለሬሽን ዱ ቱ ግራቪቲ ደግሞ ማይነስ 10 ሜትር ፐር ሰከንድ
አክቲንግ ዳውን ኦር ኦፖዚት ቱ ኢትስ ሞሽን ኮንሲደርድ እናደርጋለን። ስለዚህ ከቤዚክ ፎርሙላ ደግሞ ከኢኩዌሽኖቹ ውስጥ ማንን እንጠቀማለን? ለዚህ ጥያቄ ማች የሚያደርግልን ሶ ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ፕላስ ኤቲ ወይም አክስለሬሽን ሲባዛ በታይም የሚለውን እንጠቀማለን። እኛ የተጠየቅነው ቲ ነው አይደለ? ስለዚህ ፋይናል ቬሎሲቲ ቅድም እንዳልነውም ዜሮ አት ዘ ሃይስት ፖይንት 0 ሜትር ፐር ሰከንድ እንተካለን። ኢኒሻል ቬሎሲቲ ደግሞ 20 ሜትር ፐር ሰከንድ አለን። ስለዚህ አክስለሬሽን ዱቱ ግራቪቲ ደግሞ አክቲንግ ዳውንዋርድ ነው አይደለ? ኦፖዚት ቱ ኢትስ ሞሽን። ስለዚህ ኔጌቲቭ 10 ይሆናል። ስለዚህ ቲ ነው አይደል የሚቀረን። ስለዚህ ስናጠቃልለው ቴን ቲ ኢዝ ኢኳል ቱ 20 ይመጣል። ስለዚህ እኛ የምንፈልገው ቲ ነው። ስለዚህ ቲ ኢዝ ኢኳል ቱ ኦቨር 10 ስናደርገው ቲ ኢዝ ኢኳል ቱ 2 ሰከንድ ይመጣል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ 2 ሰከንድ ይሆናል። ይህም በዚሁ አንደርስታንድ እንድታደርጉ ይሁን። So the next question is, which of the following is true about the time it taken for an object thrown vertically upward to reach its highest point compared to the time it takes to fall back down to its initial height? ወይም ደግሞ ይሄ ምንድነው? neglecting air resistance የምንለው ማለት ነው። A, the time to go up is longer. B, the time to go down is longer. C, the time are equal. ዲ ደግሞ the relationship depend on the objects and of the masses። ስለዚህ ይሄን የምታውቁት ፕሪንሲፕል ነው አይደለ? the correct answer is the times are equal የምለው ትክክለኛ መልሳችን ይሆናል። so the correct answer is C ይሆናል ማለት ነው። so ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። so the next question is the direction of the centripetal acceleration is so ምንድነው የተጠየቅነው? the direction of centripetal acceleration ነው የተጠየቅነው። A tangent to the circle, B away from the center of the circle, C toward the center of the circle, D ደግሞ opposite to the direction of the motion። ስለዚህ የሰንተርፒታል አክሰለሬሽን ዳይሬክሽን ሰው እንዴት ነው ሊገለጽ የሚችለው ማለት ነው። so the correct answer is towards the center of the circle የምለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ግሬሶች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ከፊት ለፊታችሁ ላለባችሁ ፈተና እጅግ የሚጠቅም ከባለፈው ዓመት ናሽናል ኤግዛም ፒውር የሆኑ ጥያቄዎችን ከነማብራሪያ እየሰራን አለን። ለጓደኞቻችሁ ሼር በማድረግ እንደዚህ እንድትጠቀሙ ራሳችሁንም ለኤግዛሙ ሳትጨናነቁ ራሳችሁን እንድታበቁ ይሁን እንላለን። ኢን ፕሮጀክታይል ሞሽን the vertical acceleration is neglecting air resistance አይደለ? 0 ቢ ደግሞ ጂ ወይም አክስለሬሽን ዱ ቱ ግራቪቲ ወይም ኔጌቲቭ አክስለሬሽን ዱ ቱ ግራቪቲ። ዲ ደግሞ ዲፔንድ ኦን ኢኒሻል ቬሎሲቲ። ስለዚህ ኢን ፕሮጀክታይል ሞሽን ቨርቲካል አክስለሬሽን ኢዝ አይደለ የተጠየቅነው። ስለዚህ ቨርቲካል አክስለሬሽን ኢን ፕሮጀክታይል ሞሽን ላይ ምን ይመስላል ነው። ሰው ምንም ጥያቄ የለውም አይደለም፣ ማይነስ ጂ ነው። ያ ማለት ደግሞ ኔጌቲቭ አክስለሬሽን ዱ ቱ ግራቪቲ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 26 ደርሰናል። ፎር ፕሮጀክታይል ላውንችድ አት አን አንግል the maximum range is achieved when the launch angle is 0 ዲግሪ፣ ቢ ደግሞ 30 ዲግሪ፣ ሲ 45 ዲግሪ፣ ዲ ደግሞ 90 ዲግሪ። ስለዚህ ፕሮጀክታይል ላውንችድ አት አንግል the maximum range is achieved when the launch angle is ነው አይደል እየተጠየቀን ያለ ነው። ስለዚህ ይህን ማስታወስ ነው። ስለዚህ ሬንጅ ኢዝ ኢኳል ቱ ዩ ስኩዌር ሳይን ኢንቱ ቱ ቴታ ኦቨር ጂ የሚለውን ፎርሙላ ማስታወስ ነው አይደለ? ስለዚህ ተኮሬክት አንሰር ይህን ፋይናሊ ሰርተን ስንጨርስ 45 ዲግሪ ይመጣል ማለት ነው። the next question, which of the following is true about the relationship between centripetal force and radius in the uniformly circular motion? A, centripetal force is directly proportional to the radius. B, centripetal force is inversely proportional to the radius. C, centripetal force is proportional to the square of the radius. D, centripetal force is inversely proportional to the square of the radius። ስለዚህ አንደርስታንድ ማድረግ ነው አይደለ? ስለዚህ የተጠየቅነው ምንድን ነው? the relationship between centripetal force and the radius in the uniformly circular motion ላይ ምን አይነት ሪሌሽንሽፕ አላቸው ነው እየተባልን ያለ ነው። ስለዚህ ኤፍ ኢዝ ኢኳል ቱ ኤምቪ ስኩዌር ኦቨር ቲ ነው። ስለዚህ
አንሰር ኢዝ ቢ ይሆናል አይደለም? ምክንያቱም ሰንተርፒታል ፎርስ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ደ ራዲየስ ነው። ስለዚህ ትክክለኛ መልሳችን በዛ ወይ አንደርስታንድ እንድታደርጉ ይሁን ማለት ነው። ኔክስት ኩዌሽን ዋት ኢዝ ዘ ዳይሬክሽን ኦፍ አክሰለሬሽን ኢን ደ ዩኒፎርምሊ ሰርኩላር ሞሽን? ኤ ታንጀንት ቱ ደ ሰርክል፣ ቢ አዌይ ፍሮም ደ ሴንተር ኦፍ ደ ሰርክል፣ ሲ ቱዋርድስ ዘ ሴንተር ኦፍ ደ ሰርክል፣ ዲ ኦፖዚት ቱ ዘ ዳይሬክሽን ኦፍ ደ ሞሽን። ትክክለኛ መልሳችን ታንጀንት ቱ ደ ሰርክል የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ኔክስት ኩዌሽን ዋት ኢዝ ዘ ሪሌሽንሽፕ ቢትዊን ደ ኢኒሻል ቬሎሲቲ ኤንድ ደ ሬንጅ ኦፍ ፕሮጀክታይል? ኤ ሬንጅ ኢንክሪዝ ዊን ኢንክሪዝ ኢኒሻል ቬሎሲቲ፣ ቢ ሬንጅ ዲክሪዝ ዊዝ ኢንክሪዝ ኢኒሻል ቬሎሲቲ፣ ሲን ስናይ ደግሞ ሬንጅ ኢዝ ኢንዲፔንደንት ኦፍ ደ ኢኒሻል ቬሎሲቲ፣ ዲ ደግሞ ሬንጅ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ደ ኢኒሻል ቬሎሲቲ። እነዚህ ኮንሰፕቶች በፍጹም መርሳት የለባችሁም አይደለ? አንደርስታንድ ማድረግ ያለባችሁ ኬዞች ናቸው። ስለዚህ ሪሌሽንሽፕ ቢትዊን ኢኒሻል ቬሎሲቲ ኤንድ ደ ሬንጅ ኦፍ ፕሮጀክታይል ምን ይመስላል ተብለን ስንጠየቅ ያው ቅድም እዚህ ጋር አለ ፎርሙላ። ስለዚህ ፋይናሊ ደግሞ ኤ ይሆናል። ምክንያቱም ሬንጅ ኢንክሪዝ ዊዝን ኢንክሪዝ ደ ኢኒሻል ቬሎሲቲ። ስለዚህ በዚህ ፎርሙላ መሰረት ኢኒሻል ቬሎሲቲ በሚጨምርበት ጊዜ ኦልሶ ዴር ኢዝ ኢንክሪዝ ደ ሬንጅ። ስለዚህ እንደዚህ አይነት ሪሌሽንሽፕ ይኖራችኋል ማለት ነው። ይሄን በፍጹም መርሳት የለባችሁም። እንግዲህ ወደ መጨረሻ ጥያቄ መተናል። ፓርት ቱ በኔክስት ይዘንላችሁ እንቀርባለን። ጥያቄው ምንድን ነው? ዋት ኢዝ ዘ ኢፌክት ኦፍ ኤር ሬዚስታንስ ኦን ዘ ታይም ኦፍ ፍላይት ኦን ፕሮጀክታይል ሞሽን አለ። ፕሮጀክታይል ሞሽን ላይ ይሄ ታይም ኦፍ ፍላይት የምንለው አለ። ስለዚህ ኤር ሬዚስታንስ ደግሞ ይኖራል አይደለ? ስለዚህ ዋት አር ኢፌክት ኦፍ ኤር ሬዚስታንስ ኦን ዘ ታይም ኦፍ ፍላይት ኦፍ ፕሮጀክታይል? ኤ ኢንክሪዝ ዘ ታይም ኦፍ ፍላይት፣ ቢ ዲክሪዝ ዘ ታይም ኦፍ ፍላይት፣ ሲ ሃዝ ኖ ኢፌክት ኦን ታይም ኦፍ ፍላይት፣ ዲ ደግሞ ኢፌክት ዲፔንድ ኦን ፕሮጀክታይል ሼፕ። ስለዚህ ሁላችሁም እንደምታውቁት ዲክሪዝ ዘ ታይም ኦፍ ፍላይት ነው አይደለ? ስለዚህ ሬዚስታንሱ ምን አይነት ኢፌክት ይኖረዋል ተብለን ስንጠይቅ የታይም ኦፍ ፍላይቱን ዲክሪዝ ያደርጋል ማለት ነው። ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። ታንክስ ፎር ዋቺንግ ሉክ ፎር ፓርት ቱ ኩዌስችን ፍሮም 31 አፕ ቱ 60። እንግዲህ በቀጣይ ፓርት ደግሞ ከጥያቄ ቁጥር 31 እስከ 60 የቀሩትን ይዘንላችሁ እንቀርባለን። እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እናንተ ለምታውቋችሁ ጓደኞቻችሁ ሼር በማድረግ ያው ከፊት ለፊታችሁ ላለ ኤግዛም ሬዲ እንድትሆኑ ይሁን። ኔክስት እንገናኛለን። ባይ ባይ።